አላህ Subhanahu Wa Ta'ala እሱ ጋር የተደገፈን ባሪያ የማይጥል ጌታ ነው ነብይ ሙሳ አለይሂ ሰላም ፊርዓውን ቤት አደጉ ከዛም በኋላ ነብይ ሆኑ አላህ ነብይ አድርጎ እንደላካቸው ለፊርዓውን ተአምራቶቹን አሳዩ ነብይ ነኝ ተከታይ ቀጥተኛው መንገድ ይዤ ለመጥቻለሁ ቢሉት ሊከተላቸው ሊሰማቸው አልቻለም 9 የበለጠ ከዛም ያለፈ ተአምር አሳዩት ከአላህ ስለመላካቸው አላህም የሁሉ ነገር ጌታ ገዥ እንደሆነ ለማሳየት ሊቀበል አልቻለም ነፍሱ ቢያምንም ወላኪን ክብር የተነሳ ሊቀበላቸው አልፈለገም ያኔ ሊገላቸው ሲያስብ አላህ Subhanahu Wa Ta'ala ይዘውጣ ህዝብህን አላቸው فأسر بعبادي ليلا ለሊት ይዛቸው ህዝቦችን ወጣል በቀን ወጣ ነው ላ ليلا በለሊት ወጣላቸው ነብይ ሙሳ ህዝባቸውን ይዘው فخرج بقومه في جنح الليل متجهين ناحية البحر ወደ ባህሩ አቅጣጫ ህዝቦቻቸውን ይዘው ወጡ ነብይ ሙሳ አለይሂ ሰላም وشعر فرعون وجنوده بخروجهم اندوطوا فرعون እና ሰራዊቱ ደረሱበት فاتبعوه مشرقين ንጋት ላይ ተከተሏቸው مع الغيظ والغضب ተቆጥተው ተበሳጭተው ይፎከር ወጣ فرعون ان هؤلاء لشرذمة قليلون ነዚህኮ ጥቂት የሆኑ ጭፍሮች ናቸው وانهم لنا لغائظون እኛንም አስቆጥተውናል وإنا لجميع حاضرون እኛ ደግሞ ብዙ ቁጥር ያለንና ትጥቃችን ያጠበቀን ሰዎች ነን ይህን እየፎከረ በፈረሴ ኮቴ ይዘው ጨፍልቄ ነው ማስቀራቸው ብሎ ተከትሏቸው ወጣ ልክ ጧት ላይ ሲወጡ فلما ترى الجمعان ሁለቱ ጎሳት ያዩ فرعون ከነሰራዊቱ ነብይ ሙሳ አለይሂ ሰላም ከነህዝባቸው ያኔ ህዝቡ ጎሳው ሲታይ የነብይ ሙሳ ባልደረቦች ምን አሉ قال اصحاب موسى إنا لمدركون ደረሱብን ሊያጠፉን ነው አሉ ነብይ ሙሳ አለይሂ ሰላም አላህ ላይ ተደገፉት ምን አሉ كلا إن معي ربي سيهدي الله እኮ ከኔ ጋር ነው መውጫውን መንገድ ይመራኛል الله أكبر اللهم سبحانه وتعالى ቀጥተኛ መንገዱን መራቸው ግን በሚችሉት አቅም የመጨረሻ ሰበብ ማድረስ ነበረባቸው الله سبحانه وتعالى من على فأوحينا إلى موسى أن اضرب بعصاك البحر لموسى ملكتاچنا አወረድንለት ባህሩን በብትር ምታው አሁን በብትር ባህር መመታት መስታይት አይደል አይሰበር ውሃ ነው አይደለም ምታው አለ ሰበብ መድረስ አለበት አላህ Subhanahu Wa Ta'ala ነብይ ሙሳ አለይሂ ሰላም በዛ ብትር ሲመቱት فانفلق فكان كل فرق كالطود العظيم الله ልክ በብትራቸው ነብይ ሙሳ ሲመቱት ባህሩ ተከፈለ ከ12 ተከፈለ ምን በኒ እስራኤሎች 12 ነቂበን 12 ናቸው ያዕቆብ የተራቡ ልጆች ከዩሱፍ ከቤንጃሚን ያዕቆብ ልጆች 12 ናቸው በ12 የወጡ 12 ጎሳዎች ናቸው ለያንዳንዱ ጎሳ ማለፊያ አላህ Subhanahu Wa Ta'ala በር ከፈተላቸው ወንዝ ውስጥ አላሁ አክበር ወንዝ ላይ በር ከፈተላቸው ያንዳንዱ እንደ ተራራ ቆመ كالطود العظيم دتلالك ترارا ቆመላቸው ህዝቡ በዛው ሾልኮ መውጣት ጀመረ ዑለሞች ምን ይላሉ ህዝቡ በዛው ሲራመድ እግራቸው እንኳን ጭቃ አለካም ያንተ ጉዞ እቃ ይወድቅባቸዋል ያነሱት ጭቃ አለካም ነበር ያኔ ሲከፈት ፍርዓውን ምን አለ አይ ይሄ ባህር እኮ ሁሌም ኩራተኛ አይደል ይሄ ባህር የተከፈተው ለኛ ለግርማችን ለክብራችን ነው አለ ፍርዓውን እኮ وأزلفنا ثم الآخرين ከዛም ሌሎችን አስከተላቸው ፍርዓውን ከነሰራዊቱ ከቶ እንደገባ የነብይ ሙሳ ህዝብ ከቶ እንደወጣ ይህ እንደ ተራራ የቆመው የውሃ ማዕበል ተናደባቸው الله أكبر ተናደና እንዳለ ሰራዊቱን ዘዋጠው
الله من قال وأنجينا موسى ومن معه أجمعين موسى ننا حزبوچن أدناچو ثم أغرقنا الآخرين ليلوش قريوچن يفرعون سراويت كن فرعون إذا بحر است أسطمناچو إن في ذلك يكون لآية يني تأمر يني جيتنت مغلጫ إن في ذلك لآية يني ودني يتدغفسو እንደማይወድቅ ይታየበት ተአምር ምልክት ነው الله سبحانه وتعالى الله سبحانه وتعالى በሱ የተደገፈን ሰው አይጥለው ወንድሜ ማን ላይ ነው የምትደገፈው እህቴ ማን ላይ ነው የምትደገፊው በድንጋው ባፈሩ በጭቃው ነው የምትደገፊው الله خالق كل شيء የሁሉ ነገር ፈጣሪ አላህ ያለ ሌላው ነብዩላህ ኢብራሂም አለይሂ ሰላም ነብዩላህ ኢብራሂም ህዝቦቻቸውን ለብዙ አመታት ዳዕዋ አደረጉ ከዛም አልፎ የሚያመልኩትን ጣዖት ገቡና በፋስ ፈላለጡባቸው ቆራረጡባቸው ባይሆን ተሰባብሮ ሲያዩት እንኳን ጌታ ለመሆኑን አቀው ራሱን ከራሱ መከላከል ጥቃት አለመቻሉን አውቆ አላህን ይገዙ ይሆናል ብለው ተሰባበሩት ህዝቡ ግን አሁንም ሊሰማቸው አልቻለም በል ሰባበርክብን ብለው ያቃጥሏቸው ወሰኑ ሊያቃጥላቸው ህዝቡ ባንድ ላይ አደመ አባታቸውም አዘር የሚባለው አብሮ ህዝቡ ሊያቃጥላቸው ወሰነ ለብዙ ቀናት እንጨት ተሰበሰበ ነብዩላህ ኢብራሂም አለይሂ ሰላም በሳት ለማቃጠል ተሰበሰበ ሳቱ ፈገገ ነደደ ሙፈሲሮች ምን ይላሉ የሳቱ መንደድ የሳቱ እንደ ተራራ መውጣት ከመውጣቱ የተነሳ በላይ አዋፋት ሲያርፉ ጠብሶ ይጥላቸው ነበር ሳቱ በጣም ሳቱ ሰማይ ድረስ ደረሰ በጣም ፈገገ እንዴት አድርገው ነብይ ኢብራሂምን ወሩሮ ይከተቷቸው ሸይጣን መጣና አማከራቸው ሁሌም ለጥፋት ተሰማሪ ነው ሚንጀኒክ ወስፈንጠር ስሩና ወሩራችሁ ከተቱታላቸው እነሱም በዚህ ሐሳብ ተስማሙና ወስፈንጠር ሰርተው ወሩረው ብቻ አላህ ፈቀደና ሳቱ ውስጥ ከተቷቸው ያኔ ሳቱ ውስጥ ሲገባ فقال له جبريل መጣ وهو في النيران ኢብራሂም አለይሂ ሰላም ሳቱ ውስጥ ይያሉ ያ ኢብራሂም አንተ ኢብራሂም አለከ ሐጃ ምረዳ ጉዳይ አለህ እንዲያሉ ነብዩላህ ኢብራሂም ደግሞ እንዴ የመሬት አስባብ ካለቀ ከሰማይ ከሆነማ አላህ ይበቃኛል አሉና ምን አሉ فقال ኢብራሂም ምን አሉ حسبي الله በቂዬ ነው ونعم الوكيل من ያምር መደገፊያ ምን ያምር መጠጊያ አላህ Subhanahu Wa Ta'ala اللهم سبحانه وتعالى እንዴ ተደገፉበት አላህ አልተዋቸው ምን አለ ለከበባት እሳቸው ለከበበቻቸው ሳት ትእዛዝ አወረደ ኩላ ያናው አንቺ ሳት ወይ ኩኒ ሁኚ በርደን ቀዝቀዛ ሁኚ ነው ብርዱ እንዳይገላቸው መቀጠል ወሰላምን ለዘብያልሽ ጥሩ አየር ስሪላቸው ጥሩ ኢንቫይሮንመንት ሁኚላቸው ኢብራሂም አለይሂ ሰላም ሳቱ ውስጥ ለብዙ ቀናት ገብተው ቆይተው ምንም ነገር ሳይሆኑ ከሳቱ ውስጥ መውጣት ቻሉ የተደገፉበት አላህ አልተዋቸው ማጋን ወንድም የምትደገፈው ዑለሞች እንደሚሉት አላህ Subhanahu Wa Ta'ala በርደን ብሎ አቁሙ ቢሆን ኖሮ ሌላ ትእዛዝ ባይቀጥል ኖሮ ኢብራሂም ብርዱ ይገላቸው ነበር ሌላ እስከ ወሰላም የተረጋጋሽ ይላቸዋል አላህ Subhanahu Wa Ta'ala በሳቸው በሱ ለተደገፈ ባሪያ የተፈጠረውን ህግ ጣሰ ሳት ተፈጥሯ ሰው ማቃጠል ነው ኢብራሂም ግን ማቃጠል አልቻለችም በአላህ ላይ የተደገፉ ባሪያ ነበሩና ስለዚህ ወንድሜ አንተ ማጋነ የምትደገፈው እህቴ ልጅ ፈለግሽ ማጋኑ حسبي الله በይ ሰበቡን አድርሺ ሰበቡን አድርሺ ከዛ ግን አላህ ላይ ተመኪ ስራ ያጣ ወንድሜ ወደ ምናምኑ አተድ ሰበቡን አድርስ حسبي الله እንደ ኢብራሂም አለይሂ ሰላም አላህ በቂ ነው በል አለይሰ الله بكافٍ عبدا አላህ ባሪያውን አይበቃውም እንዴ ነው የሚለው ትዳር ያጣሽ እህቴ ጌታሽ ላይ ተደገፊ ጠንቋይ ቤት አትመላለሽ حسبي الله በይ ሌላዋ በአላህ ላይ በመደገፋ በታሪክ አምድ ላይ ትልቅ በታሪክ መዝገብ ላይ ተመዘገበችው ሀጀር ኢብራሂም አለይሂ ሰላም ባለቤት የነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት ሀጀር አለይሃ ሰላም كما في صحيح البخاري من حديث ابن عباس بخاري لي باستلالفوت حديث لي وترك إبراهيم هجر وابنها إسماعيل فوق زمزم إبراهيم عليه السلام هجرنا لجوعا إسماعيل تتواتشو هدا وترك لهما جرابا فيه تمر تنشك علي تمر درجو وسقاء فيه ماء تنش دمو بقى وهادرجو تنش تمر تنش وهادرجو طلعتشو هدا يت مكبر عليه وبدأ إبراهيم أن ينطلق
ኢብራሂም አለይሂ ሰላም ትቷቸው ምንም ነገር ሳያናግራት አላህ አዞት ስለነበር ትቷቸው ዝም ብሎ ዞር ብሎ ሲሄድ فقالت هاجر قالت يا إبراهيم أنت إبراهيم إلى من تتركنا في هذا الوادي الزي بالو شلقوا لي لما أنهم متونا وإبراهيم لا يلتفت إليها وإنما جعل ينظر إلى السماء إبراهيم ود السوا سايزور ود السماء ما يتون قتل ود السماء كسماء يالله جيت عززينه ولي لا تفلقوا فقالت هاجر من عليك الله أمرك بهذا الله نو اندي عززه عليك قال إبراهيم منالو نعم أو الله نعززه إتشي الله يمنج سيت من عليك تادي هاجر عليه السلام قالت كلمة تجسد حلاوة التوكل يتناقرتشو يتوكلن ما ننتي قلزك على البر ولذة اليقين بالله لي يمدقفن تفتن يقلزك على تناقرتش إذن مالك اندي ما كون الله ما كززه إذن لا يضيعنا الله سبحانه وتعالى عزفون تنهيت لنا ما الله حيات أفعلنا ما الله علموش من يلالو انديت لهلك وهي لا ترى إنسان ولا أنسا متايو سويل تنكساكاش يللبت بعدو برحلين وهي لا ترى ماء ولا بناء وهاي إلا يتبقنبا بيت إلا لم على بعدو برحو استنعلتشو وهي لا ترى إلا جبال مكة أحرقتها حرارة الشمس يسعي ماءات يوردبت دارك ترارا جليلا ما تيبت بوطالي تكبا الله أكبر وهي لا ترى إلا رمالا ترى تبيا بتشا بعدو برحلي يسعي ميوردو تبيا بتشا يايج دي تلالج إذا لا يضيعنا الله يتلنم تلالج نعم توكل نقنه بالله يمدقف مالتينه اللهم والله التوات من العلماء منالو ونفد الماء إذا تطلعته دوؤها علق وانتهى تمر معلق بل جف اللبن في ثديها تطام درك إسماعيل عليه السلام من يطفو فبدأت تجري جري الإنسان الملهوف يتجنك أصوينت جنكت مروط جمرج سبب لما درسك لما فلقي هنا نقا ستروطالش تارة على الصفا وأخرى للمروة عندي صفا ثرارة اللي توطالش زاري حج بلن من هدبت صفانا مروة مروط يقدنو إن الصفا والمروة من شاعر الله يا الله يدين مقلجا ملكتونه صفانا مروة عندي صفا اللي توطالش إذا أكزي ورد مروة اللي توطالش سبات درجة وفي الشوط السابع سمعت صوتا دمس سماج فنظرت إلى رضيعها المبارك وتباركوا إسماعيل عليه السلام سورة ستملكت فرأت الملك ملائكة قومك إسماعيل راسلي جبريل قومايته جبريل عليه السلام يلامس الأرض بجناحيه بكنف مريت كت يادربوا تملكتج وفي رواية الطبري من حديث علي طبري لي بتزجبون علي باستلالفوت وحسنه حافظ بن حجر في كتاب الحج لي حافظ بن حجر حسن بالوت حديث لي أن جبريل عليه السلام نادى هاجر انطرات وهي على المروة الصوم مروة ترار اللي هنا يالا وقال لها بلوالات من أنت من نشانشي فقالت هاجر منالج أنا أم ولد إبراهيم أني ما يا إبراهيم يلجنات نيالج يسي راسوني هاجر نيالالجم وإنما نسبت نفسها إلى إبراهيم لو ده إبراهيم نو راسوني استقاش لمن لأن إبراهيم يعرفه أهل السماء إبراهيم يسمى نواري ملايكو تشاكوتال لا الله دين سيلساتي تورور بارع ملايكو تشاكوت نبر أني يا إبراهيم يلجنات نيالج فقال جبريل علات إلى من وكلكما في هذا الوادي أزي بادو شلك برها لي لما أنه على في النسطات جهده لما أنه يتواتشو قالت هاجر من عليك إلى الله ودع الله نيتول فقال جبريل عليه السلام من على وكلكما إلى كافي ودمي بقاتشو جيتان ويستقاتشو يهلم نجر جيتابه الله ودمي بقاتشو نو يستقاتشو والله عفرون كفروا لا تدؤها فلكو هاجر مروالي نبرج يروطش مጣችና يفرلق ውሃ ደርቆ ፍሱ እንዳልቅባት فبدأت تضم
መገደብ ጀመረች ዙሚ ቁሚ ያለች መገደብ ዘም የመጣው ከዚህ ነው ዙሚ ቁሚ ከሚለው ነው ተራብተ የመጣው ዘምዘም ውሃ ፈለቀ ዛሬ ገደበችው መጠጣት ጀመረች شوف الله አልተዋትም እሷና ትውልድ የሚጠጣው ውሃ አላህ Subhanahu Wa Ta'ala ሰጣት በል ከዚህ አልፎ ነብይ ሰለላሁ ዐለይሂ ወሰለም እንደተናገሩት ዘምዘም ውሃ ሊማ ሹሪበ ለሁ ይላል ለተጠጣው ነገር መድኃኒት ነው አንተ ለምሳሌ ሐጅ ላይ አላህ ወፍቆ ሄደ ዘምዘም ውሃ ከመጠጣት በፊት ያ ረብ ዓሊም ልታደርገኝ ብለህ ከተጣው አላህ ዓሊም ያደርጋል ቢላ ሸክ የነብይ ሰለላሁ ዐለይሂ ወሰለም ቃል ጤንነትን ልትሰጠኝ ብለህ ከተጣ ጤንነት ሊማ ሹሪበ ለተጠጣው ነው በሌላም ሐዲሳቸው ላይ ዘምዘም ውሃ መድኃኒትም ምግብም ነው ይላል በትክክል እርቦ ከተጣው ዘምዘም ውሃ ሆድ በትክክል ይሞላል በትክክል ተጨባጭ ታየኝ በሽታ አሞ ከታጠብ ከተጣው ይሻላል ሊማ ሹሪበ አላህ በሱ የተደገፈሽ ባሪያን ለሷም ለትውልድ የሚበቃን ውሃ ፈለቀላት አላህ ጥሎ የሚጥል ጌታ አይደለም አንደኛ ይሄን ሰራላት ነብይ ሰለላሁ ዐለይሂ ወሰለም ይላሉ የእስማኤልን እናት ሐጀርን አላህ ይዘንላት ብትተወውኳሉ ለው ተረከተha ለካነት አይነን መዒና ብትሆኑ ራኮ ዘምዘሟን ባትገድበው ነው ትልቅ ምንጭ ይሆን ነበር ይላል እሷና ትውልድ የሚጠጣው ውሃ በአላህ ላይ ለተወከለች ባሪያ አላህ Subhanahu Wa Ta'ala ሰጣት ዛሬ እናንተ ዘምዘሟን እየጠጣን ሲያመንድንበታለን ሲረበን እንጠግብበታለን በል ከዚህ አርፎ ዱዓ አድርገን ዱዓችን استجابه ያደርጋል ኢማሙ ሻፊዒ ምን ይላሉ ዘምዘሙሃን ዒልም አላህ ዓሊም እንዲያደርገን ነይተን ጠጣ ነው ዒልሙ ደረጃ ደረስነ ምን ነው ለተቅዋ ብለን ጠጥነው በነበር ያ ይሻል ነበር አንተ ዘምዘሙሃን በትክክል ነይተ ከጠጣው ላልከው ነገር አላህ ያደርግልሃል ይህ በማን ሰበብ ነው የተገኘው በአላህ ላይ በተደገፈችው ሐጀር እህቴ እንዴት ነሽ አንደኛ ይሄን ሰጣት ይላሉ ሁለተኛ ለሐጀር የተሰጣት ስጦታ ውሃ ተገኘ እንግዲህ ውሃ ጥያቄ ተፈታ ከዚህ ውጭ ምግብ ያስፈልጋል አይደል በመጠለያ ያስፈልጋል ጎረቤት ያስፈልጋል መንደር አናኗሪ ያስፈልጋል እንደው የሚፈልቅ አይደለም ይሄ ደግሞ አላህ ሌላ ሰው ይሰጣት የመን አካባቢ የሚኖሩ ጁርሁም የሚባሉ ጎሳዎች ነበሩ በመካ ሲያልፉ ከርቀት አሞራ አጥሎ ሰማዩን ያያሉ ምን አሉ እዚህ ቦታ ላይ ውሃ ፈልቆ መሆን አለበት እንጂ አሞራ አለ አንዲ ብሎ አይሰፍም መልእክተኛቸውን ሲልኩ በትክክል መዋፈልቋል ህዝቦችን ጠራቸው ተሰብስበው ሲመጡ አንዲት ሴት ከምታጠው ጻል ልጅ ጋር ቆማለች ሱብሃንአላህ አላህ ግን በሱ የተደገፈሽ ባሪያ ነበረችና ግርማ ሰጣት አስከበራት መጡና ምን እንዳለው ታውቃላችሁ ትፈቅጅልናለሽ ከጎንሽ እንድንሰፍር ውሃውንም እንድንጠቀም ትፈቅጅልናለሽ ያለች አሏት ሐጀር ደግሞ ብቻ እናት እንግዲህ ሴት ናት አቅም የላትም እንዲወስደው ጥለው ቦታው መቆጣጠር ይችላል ግን አላህ ሀይባ ሰጠው እሱ ጋር የተደገፈ ባሪያ አላህ ይጠላል እሱ ሐጀር ኮራ ብላ ምን አለች አንደኛ ከውሃው መብት የላችሁም የራሴ ነው ሁለተኛ ለምትጠቀሙት ውሃ አጅር ትከፍላላችሁ ደሞዝ ትከፍላላችሁ ክራይ እነሱ እሺ ከፈቀድሽልንማ አላሁ አክበር ፈቀደችላችሁ ከነሱ እሷ ጋር መኖር ጀመሩ እንግዲህ ቤት እዛው ተሰራ ጎረቤት ተገኘ ምግብ ተገኘ አናማሪ ተገኘ ሁለተኛ ይሄን አደረገላት ይላሉ ሶስተኛ አላህ Subhanahu Wa Ta'ala አልጣላትም እሷ ደንግጣ ውሃ ፍለጋ ምግብ ፍለጋ የሮጠችው ከሶፋ ወደ መርዋ 7 ጊዜ እየወጣች የተመላለሰችው ሩጫ አላህ Subhanahu Wa Ta'ala جعله سنة يتبع ሱና ህዝብ ትውልድ የሚከተለው ሱና አደረገው እኔና አንተ ሐጅ ብለን ሄደን ሶፋና መርዋ መሮጥ ይግድ ነው መሮጥ አለብን ይሄን ሐጀር አለይሃ ሰላም የሮጠችው ክስተት ነው ሐጀር ትታወሳለች እቺ በአላህ ላይ የተመካች ባሪያ ያን ስንሮጥ ያስታወሳት ነው ምንሮጥ ሐጀር የሮጠችበት ክስተት ይያል አራይቱ አራተኛውና ትልቁ ስጦታ እቺ በአላህ ላይ በመደገፏ አላህ የሰጣት ስጦታ ይላሉ ዑለማ ከሷ አብራክና ከታላቁ የነቢያት አባት አብራክ ከኢብራሂም አለይሂ ሰላም ዘር በእስማኤል አድርጎ ማንወጡ ነቢያችን ሰለላሁ ዐለይሂ ወሰለም አፍضሉል በሸር عرفته البشريه የሰው ልጆች አይተውት ሰምተውት ከሚያውቁት በላጭ ፍጡር ከአብራክ ወጣ አፍضሉል መخلوق ወጣት قدمه وعصا መሬትን ጠጠርን በእግሮቹ ከረገጡ ፍጡራኖች በላጭ ፍጡር ወጡ أفضل البشر فتحت لاستقباله السماوات السبع
እሱን ለመቀበል ሰባቱ ሰማይ ለእንግድነት የተከፈተለት መخلوቅ ከማን አብራክ ነው የወጣው ከሰይድና ሐጀርና ከነብዩላህ ኢብራሂም በእስማኤል አድርጎ ነው የወጣው አላህ Subhanahu Wa Ta'ala هل ضيعها طالت እንዴ لا والله ما ضيعها አላህ ለባሪያው በቂ የሆነ ጌታ በሱ በትክክል የተደገፈ የሱም መመሪያ ይዞ ሄደ እሱን የተመካበት አላህ ያድነዋል እህቴ ሀጀርን አይተሻል እናቶቼ ማጋ ነው የምትመኩት ማጋ ነው የምትደገፉት አላህ ይበቃንም አለይሂ ሰላሁ ቢካፊን አብደ አላህ በቂያችን ጌታ ነው ዑለማዎች ምን ይላሉ ይህ ተወኩል ደግሞ ተድሪብየን ነው በሂደት ነው የምታዳብረው ተወኩል አላህ ላይ ሙሉ ለሙሉ የመደገፍ ደረጃ ለመድረስ እንደ ሀጀር እንደ ነብዩላህ ሙሳ በል እንደነሱ ለመቃረብ በሂደት ነው የምታዳብረው حتى ነብዩላህ ሙሳ በሂደት ነው ያዳበሩት ይላሉ ዑለማዎች ቁርአን እስቲንባጥ አድርገው ምን ይላሉ አንዴ ነብዩላህ ሙሳ አለይሂ ሰላም ከመዲና ከተማ ኖረው ሲመለሱ ወደ ሚስር ሀገር ወደ ሀገራቸው ሲመለሱ 10 አመት ቆይተው ዝናብ ነበር ወቅቱ ጨለማ ነው ንፋስ አለ መንገዱ አልታያቸው አለ ከተራራው ጥግ ጦሩ ሲና ተራራ አካባቢ እንትን አዩ ሳት አነሰ من جانب الطور ከተራራው ጥግ ሳት አዩ ከዛ ቤተሰቦቹን ቆዩኝ ያሉና ሳቱን ማያይዛ መንገድ መምሪያ የሚሆናቸው ይዘው ሊመጡ ሲሄዱ አላህ Subhanahu Wa Ta'ala ዛጋ አገኛቸውና ነብይ አድርጎ ዘው ሾማቸው ባናገራቸውም ጊዜ አላህ ሙዕጂዛ ወደ ፊርዓውን ሊልካቸው ስለሆነ ለፊርዓውን የሚያሳምኑበት ተአምር ሊሰጣቸው ፈለገ በእጅ ያስከው በቀኝ እጅ ምንድነው አንተ ሙሳ አላቸው ይሄማ ብትሬ ነው እንዲሰራበታለሁ አለ ወአልቂ ማ في يمينك እንግዳ በቀኝ ያስከውን እስቲ ጣለው አላቸው ልክ ሲጥሉት ይህ በትር ወይም ዱላ ወደ እባብ ተቀየረ ያኔ ነብዩላህ ሙሳ ወላ مدبرا ولم يعقب ሩጠው ዙሮ መሮጥ ጀመሩ ሳይመለሱ الله سبحانه وتعالى يا موسى أقبل ولا تخف أنت موسى تملس التفرى إنك من الآمنين أنت أمان كم يهونتنا فللآية إنه لا يخاف لدي المرسلون كان يزد ملك تنيوش يتعزى جباروش أيفر أقبل على مرحلة يمجمروا مرحلة إلى العلماء ሁለተኛው مرحلة لنبي الله موسى عليه السلام فرعون الله معجزة ሰጥቷቸውን ሙዕጂዛ ይዘው ሄደው ሙዕጂዛ ቢያሳዩት ዱላውን ሲጡለት እባብ ተቀየረ እጃቸውን አወጡለት እንደ ፀሐይ እንደ ጨረቃ አበራ ሊያምን አልቻለም ፍራ ይሄ ሙሳ ይዘህብን የመጣ ሲህር ድግምት ነው አናምን እንግዳ ነገ የውሙል ዒድ በአመት ባላችን ነውጣ ወይحشሩ الناس ضحى ጧት ህዝቡ ይሰብሰብ ህዝብ መሃል እንተያያታለና ድግምት ነው ይዘመጣው እኔም ደጋሚዎችን ይጀመጣለሁ እንተያይ ህዝብ ፊት አለ فتولى فرعون فجمع كيده ثم أتى فرعون ተንኮሉን ሰበሰበና 3000 ደጋሚዎችን ይዞ መጣ 3000 ሳሒር ይዞባቸው ካገር ያሉትን ሁሉ አሰባስቦ ይዞባቸው መጣ ከዛ እነሱም ፊት ለፊት ከሙሳ ፊት 3000 ሳሒሮች ቆመዋል ህዝቡ ፊት ነው ህዝብ ከቧል እንታምር ላይ قالوا يا موسى أنت موسى إما أن تلقي وإما أن نكون أول من ألقى አንተ ትጥል መጀመሪያ ድግምትህን ወይስኛ ቀድመን እንጣል እንጨትና ገመዳችንን አሉ قال بل ألقوا بل እናንተ ጣሉ ልክ ሲጥሉት فإذا حبالكم وعصيكم يخيل إليه من سحرهم أنها تسعى ለሙሳ ተخيلበት ምን ነው ድግምት ነው ገመዳቸውና እንጨቱን ጥለው ከላዩ ላይ ውሃ ሲደፉበት የደረቀ እንጨት ገመድ እንዲ ይንቀሳቀሳል يخيل أنها تسعى من قسقس مسلو لنبي موسى يعني نبي الله موسى فأوجس في نفسه خيفة موسى تنش نبي الله موسى دنقطع أوجس أحس مالتنا مفسروች እንደሚሉት الله من قال قلنا لا تخف إنك أنت الأعلى أتفرع أنت የበላይ የምትሆን ዱላህን ጣላለች ሲጥሉት ያን ሁሉ የጣሉት 3000 ደጋሚ የጣለውን እንዳለ ድግምት እቺ አንዷ ብትራቸው ዋጥ እንደባብ ተለውጡ አጠባቸው ከዛም ደንግጠው ሳሒሮች ስጁድ ላይ ወረዱ ይህ ሁለተኛው ደረጃ ነው ይላል መጀመሪያው ጭራሽ ደንግጠው ሮጠው ሄዱበት ነው ሁለተኛው ነብይ ሆኖ ከተላኩ በኋላ ትንሽ ደንግጠው ያ ሁሉ ሲንቀሳቀስ ያ ነገር ሲል ይخيሉ ኢለይ መስሎት ነው ድግምት ድሮ መምሰል ነው እንጂ እውነትነት የለውም ሶስተኛው مرحله ቀድም ያሳለፍነው ፊርዓውን ከበስተቀኝ ሲከተላቸው ወንዙ ከበስተግራቸው አለ
እንዴት ይለፉ ህዝቡ ምን አለ ኢና ለሙድረኩ ደረሱብን ሊገሉን ነው ሲሉ ያኔ ሐቂቀተ ተወኩል መጣች ቀላ ባይኖ ምን ስማት ነይ በጭራሽ ኢነ ማዒ ረቢ ሰየህዲን አላህ የኔ ጌታ ከኔ ጋር መውጫውን እሱ ይመራኛል አዩ ሶስተኛው ትክክለኛው የተወኩል ደረጃ ማለት እዚህ ደረጃ ለመድረስ ባንድ አይደለም ቁርአን ስታበዛ የአላህ ማንነት ስታቅ ለተወኩል እየተነሳሳ ትክክለኛ ወደዚህ ለመቃረብ ትችላለህ እንግዲህ እንደ አይነት ትልቅ ደረጃ ላይ ተወኩል ለመድረስ የሚከተሉት ነጥብ ማወቅ አለብን በዋዒቱ ተወኩል ብለው ጻፋቸው ዑለማዎች ለተወኩል የሚቀሰቅሱ ነገሮች በአላህ ላይ ብቻ እንድትመካ የሚያደርጉ ነገሮች ናቸው አንደኛ ማዕሪፈቱላህ ዐዘ ወጀል አላህ Subhanahu Wa Ta'ala በትክክል ማወቅ فمن عرف ربه وجد نفسه مدفوعا إلى الإسناد إليه والتوكل عليه الله سبحانه وتعالى بتكل يوكو نفس ودى الله سبحانه وتعالى ودى ممكات بالسبتش ودى مششت ودى متقات ستقفع كنياتا فالملك كله بيد الله فطرة عالمه كلهم بالله سبحانه وتعالى سرنا وتحت سلطانه بسلطانه سرنا يبسط ويقبض يزرقال يجبتال ويؤتي ويمنع يلقسال يكمل ويحيي ويميت يقلل يكسكسال الله سبحانه وتعالى ويعز ويذل يفلقون كف يدرقوال يفلقون كتاتشاش مدمدوال لا راد لقضائه ولا معقب لحكمه يسون فرد ميقرمان ميملسو يلم يهل فتاري هونو ጌታን አላህን ስታቀው ለካሱን የሁሉ ነገር አስገኝ ለምን እሱ ጋር ልደገፍም ሚል ውስጥ ይነሳሳል بواعث ميكسكس هنا يقول الله تبارك وتعالى الله سلتلك علم القرآن اللي بلو ينكر وعنده السزندنو مفاتح الغيب يروق نقر يا غيب مكفش وقلفو الله زندنو لا يعلمها إلا هو السجل لا مياك ويلم ويعلم ما في البر والبحر بيبسم بوها ومستقلون الله يقوان سنت شي آسا سنت مليون آسا اندال من أين يتكلر اندالاتشو سبحان الله الله يقوان مريت لي يالا قندال سو تنكسر الله سبحانه وتعالى بتقل الله يقاتشوال وما تسقط من ورقتنا منم قتلكو كبحر زاف كزاف لي تقورتا كيتኛው ማትክል ተቆርጣ አትወድቅም إلا يعلمها الله يوقت بيونج እንግዲህ ዓለም ላይ ስንት ሺህ ዛፍ ስንት አይነት ቅጠል አለ አውስትራሊያ በረሃ ላይ ጃፓን በረሃ ላይ ኢትዮጵያ በረሃ ስንት ነገር አለ በንፋስ ተቆርጦ የሚወድቅ ቅጠል የምትወድቅበትን ቅጠሏን ቦታውን ምን ያውቀዋል አላህ Subhanahu Wa Ta'ala ዲነት ጌታ ነው ولا حبة ብናኝ እንኳን የለም في ظلمات الارض በጨለማ ቦታ ላይ ولا رطب ولا يابس ደረቅም እርጥብም የለም إلا في كتاب مبين ግልጽ ከሆነው መጽሐፉ ላይ የተዘገበ ቢሆን ይታወቃል ከአላህ ወቀት የሚያመልጥ የሚወጣ ነገር የለም ሁሉን አዋቂ የሆነ ጌታ ነው አላህ Subhanahu Wa Ta'ala قال العلماء علماء من يلالو الله يعلم يقال ما كان يهونون يقال يالفው past وما سيكون لو دفيت የሚሆነው future يقال وما لم يكن لو كان كيف يكون ያልሆነው ቢሆን ኖሮ እንዴት እንደሚሆን አላህ ያውቃል الله يعلم ما كان يالفون وما سيكون لو دفيت የሚሆነው وما لم يكون لو كان كيف يكون الله اكبر الله ሁሉንም ያውቃል አንድ ጥይት ሰውየው ተተኩሶ ቢስተው ቢመታው ኖሮ እንዴት ይሞት እንደነበር ግን አላህ ያውቃል ያለፈን ያውቃል የሚመጣን ያውቃል ያልሆነን እንኳን ቢሆን ኖሮ እንዴት እንደሚሆን አላህ ያውቃል ሁሉን ነገር ይሆነ ዓሊም ነው ስለዚህ አንተ ሁሉን ነገር የሚያገይታ ላይ ብቻ መደገፍ እንዳለብህ ውስጥ አላህን በተውሂድ በትክክል ማወቅ معرفة الله عز وجل قل بل إلى الله سبحانه وتعالى غير الله أبغي ربا وهو رب كل شيء بلاتشو كالله وجليلا جيتان ردات فلقالون دي الله يهلو منقر جيتا هنو يالا أنت متلمنو بيت زمدم يون منم يون دنقام يون انشأت يهون يهلو نقر جيتا الله نتيك من دي أنت الله سبحانه وتعالى الزمان ما لهن دي نعم الله بتككل بسموچو بتكباراتوچو توحيدا بتككل ماوك الله سبحانه وتعالى بتشان تدقف كم يكسكس ነው
ثانيا ሁለተኛው من بواعث التوكل معرفة الإنسان بنفسه የሰው ልጅ ነፍሱን ማንነት በትክክል መረዳት وعجزه ደካማነቱ معرفة الإنسان بضعفه ومحدودية علمه وإرادته وقدرته የሰው ልጅ የእውቀቱ ውስንነት የኃይሉ ውስንነት ምንም እንደማያውቅ ደካማ መሆኑን ሲረዳ አላህ Subhanahu Wa Ta'ala ይደግፋል لا يعلم متى يموت መቼ እንደሚሞት የሰው ልጅ አያውቅም ደካማ ፍጥሮች ይኮናል والله ولا أين يموت የት እንደሚሞት ማያውቅም ولا كيف يموت እንዴት እንደሚሞት አያውቅም በጥይት ነው የሚሞት ታሞ ነው የሚሞተው መንገድ ላይ ነው የሚሞተው አያውቅም ይህን መሆኑን ሲረዳ ومن هنا يعلم الإنسان حق العلم በትክክል ይረዳል ويوقن حق اليقين እውነት ይላል በእርግጠኝነት አላ ሐውለ ለሁ ወላ ቁወተ ኢላ ቢላህ በአላህ እንጂ ምንም ኃይልም ብልሃትም እንደሌለው ይረዳል ራስ ግን እኮ والله በትክክል ስታሰነት ነው እንዴት ደካማ ፍጡር እንደሆንክ ትረዳለህ ትንሽ ኪሎ ሜትር ትደክማለህ ታለክልካለህ ከደካማነት የተነሳ ኃይል ለማግኘት እንቅልፍ ካልተኛ ኃይል አታገኝም ወድቀህ ነው እንቅልፍ እዛው ደፍቶ ከዛ ኃይል እንደገና ይዘህ የምትነሳ ደካማ መሆኑን ሲያቅ ለሊት ተኝቶ ይጠብቀው ወደ ነበረው አላህ Subhanahu Wa Ta'ala መጠጋት እንዳለበት ውስጥ ይረዳል ራሱ መረዳቱ فما به من نعمة العلم ونعمة القدرة ونعمة الحياة والوجود فهي من الله وبالله كالسوزند يمنورم يمجنيتم يعلمم يعلم شلوتا بينور كمان يتسطر كالله نيو لا سجا وما بكم من نعمة فمن الله الله مدنا من القرآن كنا انت زند من مسجا كان هي سجا كمان يتسطاتشو كالله سبحانه وتعالى نو يقول علماء من يقولوا إن معرفة الإنسان بنفسه يسول جكو راس بتكل من رداته باب إلى معرفة ربه جيتاون انديك بر كفت اللتان ولهذا قال العارفون يا الله مرت وليوش من قالوا من عرف نفسه نفس بتكل يوقات فقد عرف ربه الله أن يقول دكاب ما نتكستاك من كباكب هايل انداله وستير ردان ይህ من بواعث التوكل ነው በአላህ ላይ ብቻ እንድትመካ ከሚገፋ ከሚቀሰቅስ ነው وكان مما علمه نبينا محمد صلى الله عليه وسلم لأمته في علاج الكرب والضيق ጭንቀት ሲይዘን ስንወጠር ሲጠበን መፍትሄ ብለው ነብይ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አስተማሩ ምን አሉ የሰው ልጅ ማንነቱን የሚገልጽ ዱዓ ነው والله اللهم أنت جيتاي رحمتك أرجو رداتانك الجلالو فلا تكلني إلى نفسي طرفة عين لراسي لنفسي راسي تنش يعين شرفتان قامتوان اندات توي جيتاي أصلح لي شأني كله قدين ولا السكاكالي بوزو شكرا لبي بيت سابي وجه يا كميل لين بني ميسرى نقر اللم لا إله إلا أنت بحق ميقزوت كانتو جدمو جيتاي اللم بلوالو رواه أبو داود ዱዓው በትክክል ስትረዱት ነብይ ሰለላሁ ዐለይሂ ወሰለም ያስተማሩ ምንም ኃይል እንደሌለን የሚያስረዳ የሰው ደካማ ፍጡር ነው ጌታው ካላገሰው ደካማ ተራ ፍጡር ነው የሰው ልጅ وأوصى لابنته فاطمة نبي صلى الله عليه وسلم فاطمة እንዲህ ሲሉን ወሲያ ይሰጣል ይሄን ዱዓ በያበት ይሄ ዱዓ ራሱ የሰው ልጅ ደካማነት የሚገልጽ ዱዓ ነው يا حي يا قيوم أنت حي بنفسي يا قيوم قائم بنفسي مقيم لغيري براسي تبقاك براسي قومك جيتاوي برحمتك أستغيث بإذنة رداتها لمن حلو أصلح لي شأني كله ሁሉ ሁኔታዬን አመቻችልኝ ሪዝቄን አስፋው ልጆችን ሳልህ አድርጋቸው ስንት ጉዳይ አለብኝ ስንት ልጆችን ለትዳረው ፈቀልኝ ለኔ ሚስቴን ሳልህ አድርግልኝ እኔን ጥሩ ሰው አድርገኝ أصلح لي شأني كله ሁሉን ጉዳይን አስተካክልልኝ ولا تكلني إلى نفسي طرفة عين لراسي نفسي لراسي እንዳትተውኝ ትንሽ እንኳን ብትሆን ተነደጋፊ الله أكبر يسولي دكما فطور ነው ለዛ ነው አላህ Subhanahu Wa Ta'ala ቁርአን ላይ ምን ይለናል يا أيها الناس እናንተ ሰው ልጆች ሆይ አንቱም الفقراء إلى الله እናንተ ወደ አላህ ዘንድ ደሃዎች ናችሁ والله الله هو الغني الحميد الله ሀብታሙ የተብቃቃውና مسكون الله سبحانه وتعالى يسوي لج باتقالي دكما فطور
ይህን ማንነት ከስታቅ አላህ Subhanahu Wa Ta'ala ሊመጠጋት እንዳለበት ይቀሰቅሳል በዋዕፍ ተወኩል ለዛ ነው قال العارفون صالحዎቹ ምን ይላሉ المتوكل كالطفل تماما አላህ ላይ የሚደገፍ ሰው ማለት ትክክለኛው መገለጫው ልክ እንደ ህፃን ልጅ ነው ያ ህፃን ልጅ لا يعرف شيئا يأوي إليه إلا ثدي أمه ይሄ ህፃን ልጅ ከናቱ ጡት ውጭ የሚጠጋው ነገር የለም ሲርበው ወደ እናቱ ጡት ነው የሚዞሩ ሲያም ወደ እናቱ ነው የሚዞሩ ከናቱ ጡት ውጭ ሌላ የሚመገበበት በር የለው የሚታየው የሷው ጡት ብቻ ነው ልክ ሙተወኪል وكذلك المتوكل لا يأوي إلا إلى ربه سبحانه በአላህም ላይ የሚደገፉ ትክክለኛ ባሮች የሚደገፉት ወደ አላህ ሌላን የሚጠቅም የሚጎዳቸው ነገር ከአላህ ውጭ ስለሌለ ስለዚህ አንድ ሰው ማንነቱ ማወቁ ደካማ ተራ ስጋና ደም አጥንት መሆኑ ሲያቅ ኃያል የሆነውን አላህ Subhanahu Wa Ta'ala በሱ መጠጋት እንዳለበት ውስጡ ይረዳል ثالثا ሶስተኛው ለተወኩል የሚቀሰቅሰን የሚገፋን ነገር المعرفة بفضل التوكل يتوكل فضل درجة ማወቅ توكل درجة ምንድነው وفضل اهله توكلا በተወኩል ላይ ተወኩል ያዙ ሰዎች ደረጃቸው ፈضላቸው ምንድነው وما وعدهم به من حسن الجزاء في الدنيا والآخرة اللهم سبحانه وتعالى በትክክል ሱለ ለተደገፉ ሰዎች የገባላቸውን ቃል ኪዳን ሲያቅ ለተወኩል በአላህ ላይ ለመደገፍ ይቀሰቀሳል አላህ Subhanahu Wa Ta'ala በሱ ላይ ለሚደገፉ ሰዎች ምን እንዳዘጋጀ ሲናገር ምን ይላል ومن يتوكل على الله بالله لي مدقف سو فهو حسبه الله بكي እኔ በቃለሁ الله እንደም ይበቃ ስታቅ ፈድሉን ስታቅ ከሱ ውጭ ሌላ መደገፍ አትፈልግ ሌላ الله سبحانه وتعالى القرآن ላይ ምን ይላል ان الله እኮ يحب المتوكلين እሱ ላይ የሚደገፈው ምእመናንን ይወዳቸዋል الله سبحانه وتعالى የአላህን ውዴታ ለማግኘት ስትል ከዱንያዊ ጥቅም ውጭ الله ላይ መደገፍ እንዳለበት ተረዳል ፈድሉን ማወቅ رابعا አራተኛው ለተወኩል የሚቀሰቅሰን ነገር معرفة بأحوال المتوكلين ومعايشة المتوكلين የሙተወኪሎችን ታሪክ ማወቅ ከነሱ ጋር ከነዚህ ደጋግ ሷሊሆች ጋር አብረህ መኖር ተወኩል ላይ እንድትበራታ ይረዳል إن معرفة سير المتوكلين على الله من أعظم ما يقوي القلب المتردد في الاعتماد على الله والتوكل عليه والتفويض إليه يا الله سبحانه وتعالى السجاي يدقف ينبروا دقاق باروچن تاريخ ማወቅ ቅድም ያሳለፍናቸው ታሪኮች ማለት ነው የሰው ልጅ አላህ ላይ እንዲደገፍ ይቀሰቅሰዋል ይገፋዋል እንደነሱ ለምን አልሆንም ሲል እንዲነሳሳ ያደርገዋል በተለይ وعلى رأسهم سيد المتوكلين نبينا محمد صلى الله عليه وسلم በተለይ የነብዩ صلى الله عليه وسلم ታሪክ ማወቅ አላህ ላይ የነበራቸው መተማመን كلا إن معي ربي እንዳለው ሙሳ ነብዩ صلى الله عليه وسلم እንደነ ያሉት لا تحزن إن الله الله ኮከኛ ጋር ይህን ታሪካቸውን ማወቅ የደጋግ ሰዎችን ታሪክ ማወቅ ተወኩል እንድትገፋፋ ያደርጋል روى مسلم واحمد امام مسلمنا امام احمد በዘገቡት ዘገባ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም ከሆነ ጦርነት ላይ ሲመለሱ ከሰሃቦቻቸው ለየት ብለው ከሆነች ዛፍ ጥግ ተኝተዋል ሰሃቦች ራቅ ብለው ተኝተዋል ሰይፋቸውን ከዛፏ ጥግ አንጠልጥለዋታል فجاء عدو يتسلل عند طلات ياسسمጣ يسلله ከዛም ነብዩ ያስቀመጡትን ሰይፍ አነሳና ዛፉ ላይ አንገታቸው ላይ አድርጎ ነብዩ ሲነቁ ሰይፍ አንገታቸው ላይ ተደርጓል ከዛ ይሰው ምን አላቸው ያ ሙሐመድ من يمنعك مني አንተ ሙሐመድ ከኔ የሚያድንህ ማን ነው ንገረኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም ሰይዱል ሙተወኪሊን በአላህ ላይ የተመኩት ነብያችን ምን አሉ الله ነው የሚያድነኝ ይሄ አላህ ከረሱል አፍ ሲወጣ ሰቡት ከባድ አላህ ይሰው እጁ ተርገፈገፈና ሰይፉ እጁ ላይ ወደቀ ነብዩ ጀግና ነበሩ ሰይፉን ከእጁ ላይ መሬት ላይ አነሱና አንገቱ ላይ አድርገው ምን አሉት ወአንተ من يمنعك مني እሻንተ ማን ነው ከኔስ የሚያድን ማን ነው የሚከላከልልህ ይህ ሰው ምን አለ ያ ሙሐመድ ኩን ኸይረ አኺዝ አንተ ሙሐመድ እባክህ ጥሩ ያጅ ጥሩ ተንከባካቢ ሆን take it easy እንዲቀስ አድርገህ ያዘኝ አላቸው
ነቢያችን ሰለላሁ ዐለይሂ ወሰለም አስከትለው ምን አሉት አተሽሀዱ አን ላ ኢላሃ ኢላላህ ወአኒ ረሱሉላህ ከአላህ ውጭ በሐቅ የሚገዙት ሌላ ጌታ እንደሌለ እኔም መልእክተኛው መሆኑን ትመሰክራለህ እንዴ አለ ይህ ሰው አልፈለገም ቃለ ላ ይህንም አላደርግም አለ ነቢያችን ሰለላሁ ዐለይሂ ወሰለም ኢስላም ውስጥ ዲን ላይ ማስገደድ የለም ላ ኢክራሃ ፊዲን አምኖ መርጦ ነው የሚመጣበት ይህን ውብ ዲን ነቢያችን ለወደፊት ከሌላ ጠላት ጋር ተሰልፈው እሳቸው እንዳያጠቃቸው ቃል አስገብተው ይህን ሰው ላኩት የረሱልን ሰለላሁ ዐለይሂ ወሰለም ተወኩል አያችሁ ይህና መሰል ታሪኮችን ማወቅ እንደዚህ አይነት የደጋግ የሙተወኪል ሰዎችን ታሪክ ማወቅ በአላህ ላይ ሙተወኪል እንድንሆን ከሚገፋፋን ከሚቀሰቅሰን ነገር ነው ኢንሻአላህ በአላህ Subhanahu Wa Ta'ala ላይ ከመመካትስ የሚያግዱ ነገሮች እነማን ናቸው ሰውየው ተወኩልን የህይወቱ መመሪያ እንዲያደርግ ከሚያግዱት ነጥቦች ውስጥ አዋኢቁ ተወኩልን የሚያግዱ ነገሮች ይባላሉ አወለን አንደኛ الغرور بالنفس በራስ ላይ መተማመን በራስ ላይ መኩራት ومن عوائق التوكل اعجاب المرء بنفسه بنفس ላይ መተዓጀብ ለራስ በቂ እንደሆንክ ማሰብ ደካማ መሆንክ መርሳት يحسبون انهم استغنوا عن الله تعالى እነዚህ ሰዎች ከአላህ እንደተብቃቁ ያስባሉ كما قال سبحانه اللهم قرآن ላይ ስለዚህ ሰዎች ሲናገር ምን አለ ከላ የሰው ልጅ ስርዓት ያደርግ ይከልከል ان الانسان لا يطغى የሰው ልጅ ደንበር ያለፈ ነው አራአሁ استغنى የመጥበቡ መነሻ ደግሞ ምንድነው ራሱ እንደተብቃቃ አድርጎ ማሰቡ ነው فسبب طغيانه رؤيته لنفسه في حاله الاستغناء عن غيره ከሌላው እንደተብቃቃ አድርጎ ማሰቡ ነው وربما توهم انه مستغن عن ربه جل شأنه ከዚህም አልፎ ከሰው አልፎ ከራሱ ከአላህ Subhanahu Wa Ta'ala እንኳን እንደተብቃቃ ማሰብ ይጀምራል የሰው ልጅ ኩራት ይወጥረዋል የኖህ ልጅ ነብዩላህ ኖህ ቀደም እንዳሳለፍነው ህዝቦቻቸው ለብዙ አመት ዳዕዋ ጠርተው አልሰማቸው አላህ Subhanahu Wa Ta'ala ዝናብ አውርዶ ማጥፋት ከታች ከላፍ ልቆ ሊያጠፋቸው ሲል ልጃቸው የቤተሰባቸው ክፍል ነው እንዲድንላቸው ያ ቡነየር ከማና ናከኛ ጋር መርከብ ላይ ተሳፈር እንድትድን ሲሉት እሱ ግን እሳቸውን አልፈልግም በራሱ ተኩራራ ሰአዊ ኢላ ጀበል ያሲሙኒ ሚን አልማ አኮ ደሚያድነኝ ሌላ ተራራ ላይ ይወጣሉ እዚች ካንተ መርከብ ላይ ሊወጣ ነው لا عاصم اليوم من امر الله الا ما رحم الله ካዘነለት ውጭ እዚህ ጉዳይ የሚያድን የለ ናባክ እንቢ በዚህ ንግግራቸው ላይ فحال بينهما الموج فكان من المغرقين ከመሃላቸው ላይ ማዕበል ቁርጦ ለያቸው እሱም ከሰማጮች ነበር ተቆራራ በነፍሱ በቃኝ ሁሉ ነገር አለ በራስ ተብቃቃው ብሎ ማሰብ ከተወኩል የሚያግደን ዋናው ነጥብ ነው ቃሩንን ንውሰድ ከሙሳ ህዝቦች ነው የነበረ አላህ Subhanahu Wa Ta'ala ለቃሩን በሙሳ ዘመን የነበረውን ሰው ብዙ ሀብት ንብረት ነበር የሰጠው ወአተይናሁ ሚን الكنوز ما ان مفاتحه لتنوء بالعصبة اولي القوة ለቃሩን አላህ የሰጠው ድልብ የኢኮኖሚ የገንዘብ የሀብት ብዛት የካዝናዎች የመክፈቻ ቁልፍ መብዛቱ በጠንካራ ጡንቸኛ ጎረምሶች ነበር የሚያዙ የመብዛቱ ይህም ብሪዞ ከልክ በላይ መደሰስ ጀመር فقال له قوم ህዝቦቹ ምን አሉት لا تفرح ان الله لا يحب الفرحين በጣም አትደሰት ከልክ አልፈ አላህ በጣም ደንበር አላፊዎችን አይወድም አሉት ሌላ ምን አሉት وابتغي فيما آتاك الله الدار الآخرة الله በሰጠ ርዝቅ ላይ አኺራን ሸምትበት እባክህ አሉት واحسن كما احسن الله اليك ማለት እባክህ አላህ እንዳሳመረልህ ኢኮኖሚ አደላድሏል ጥሩ ሁኔታ ነኝ ያለ አንተ ማሳመር ለሰው ስጥ ጥሩ ሰው ሁን ولا تبغي الفساد في الارض مريت لي بكلتنا تامتا ان الله لا يحب المفسدين الله በካዮችን አይወድም ቢሉት ይሰማል ቻል ምን አለ قال انما اوتيته على علم عندي ይሄ እኮ የተሰጠውት የራሴ ጥበቤ ነው አላህ ምናምን ይሰጠኝ አይደለም አላህ ሰጥቷል ስጣት በሉ የራሴ ታክቲኬ ነው አሁን በዘመኑ እንደሚባለው በመርሃ ግብራችን ስርዓት በኔ ጥረት ጀግኝ ሰርች ያንተ አይደለም አላህ Subhanahu Wa Ta'ala የሚሰጥ ሰበቡን አድርሰል ይችላል እንዲህ ብሎ ሲኩራራ አላህ Subhanahu Wa Ta'ala እንዲህ ነው እንደ ነገሩ አለ فخسفنا به وبداره الارض እሱን ያለበትንና ንብረቱን እንዳለ መሬቱን ደረመስነው አላህ فما كان له من فئة ينصرونه من دون الله كالله ውጭ እኮ ሊረዳው የቻለ አካል አልነበረም وما كان من المنتصرين ከኛም ዘንድ
የሚረዳ ባሪያ አልነበረም እኛ የምንረዳው አላህ Subhanahu Wa Ta'ala ታዛዥ የሆነ ባሪያ ነውና ስለዚህ ነፍስ ላይ እኔ ራሴ የተጠቃው ነኝ ብለህ ማሰብ አላህ ላይ እንዳትመካ ያግዳል ከዚህ ስሜት መቆረጥ አለብን በዘመናችን አንድ ዓሊም ኪታባቸው ላይ ምን ይላሉ አንድ ሀብታም ነበር ይላሉ በጣም ከልክ በላይ ድንበር ያለፈ ሲያልፍ ሰዎች ተው ጊዜ እንዲሆን ተገላባጭ ነው ዛሬ መሽቶ ከሆነ ነገ ወድቀት ቀራለ ሲሉት ባክ አላቸው قال ان عندي اموالا تكفيني اعمارا بعد اعمار እኔ እኮ ያለኝ ገንዘብ አመት ከአመት ቢተካከል ይበቃኝ የሚችል ያለኝ وهي تزيد ولا تنقص ደሞ ብሬ ሳይ ሁሌ እየጨመረ ነው ولو أن الفقر ركيب جوادا سريعا لمدة سنة أو أكثر ليلحق بي لم يستطيع دهنتكو ጠንካራ ፈረስ ይዞ እየጋለበ እኔ ሊደርስ ቢሮጥ ለብዙ አመታት ሊደርስብኝ አይችልም ባክኔ ምንም አይነካኝ ማለት አላህ ግን ይህን ሰው ወረደው يقول المحدث تناغاريو إن زغبو سو من ይላል لقد عشت نور قال حتى رأيت هذا الرجل إن سو ግን بحياة الله سايين يقبل الصدقة من بعد من كانوا يعملون عنده أجرا እሱ ቀጥሮ ያሰራቸው ከነበሩ ሰዎች ሰደቃ ሲቀበሉ አላህ ያዩታል የغرور بالنفس ከሁሉ የተጣጣው አሁን አንዳንዶች መሬት እንዴት እንደሚረግጡት ያሳስባል ምን ሲንጣራ ታየዋል እንደ አይነት ውስጥ ካለ በነፍስ ተብቃቃው ምትል ከሆነ ከተወኩል ይራክሰው ነው አላህ ላይ አትደገፍም መውደቂያ መጨረሻ ደግሞ አሳዛኝ ነው የሚሆነው ثانيا ሁለተኛው ከተወኩል የሚያግደን ነጥብ ምንድነው الركون الى المخلوق ወደ ፍጡራን الى الخلق ወደ ፍጡር መደገፍ አንድ ሰው ከሀብታም ቤተሰብ ሊወለድ ይችላል ያባቱን ሀብት ይመካል አላህ የሚባል በጭራሽ ተዛይለው ትልቅ ባለስልጣን ዘመድ ይኖረዋል እዛ ላይ ይመካል ባሏ እኮ ኮሚሽነር ነው ባሏ እኮ ሚኒስተር ነው ይላል አኺ ሚኒስተር ሰው ነው ያ አኺ ልክ በፍጡር ላይ መደገፍ አላህ የሚባል ተዛይለው አኒ እኮ ዘመድ አለ ባለስልጣን ይላል ወይም አሜሪካ ውጭ ልጅ ይኖረዋል በዛ ነው የሚደገፈው አላህ ሪዝቅ ስጠኝ አላህ እንዲያረ ያ ልጅ እንዳይከፋበት ያ ልጅ ሁሌ ችግር እንዳይደርስበት ነው የሚያስበው እንጂ አላህ ላይ የሚባል ተወኩል የለም አላህ ይረዝቀኛል አላህ ነው ጠባቂ የሚባል የለውም ሀብታም ባለስልጣን ዘመድ ካለ እሱ ጋር ነው የሚመካው فهو يظن አሉ قويا بقوته በእነሱ ኃይለኛ እንደሆነ ማሰብ ይጀምራል مستغنيا بغناهم በሀብታቸው ሀብታም እንደሆነ ይሰማዋል فلا حاجة له الى التوكل على الخالق الله ላይ መደገፉን ያቆማል وقد توكل على الخلق خلق ላይ ተደግፉ عليه ከአላህ ላይ መደገፉን ይሰው ይተዋል ምን ነው ሰዎች ላይ ተደግፉ አለ ፍጡራን ላይ ነው ይሄ ሰው የተደገፈው ناسيا قول الله تبارك وتعالى إن الذين تدعون من دون الله عباد أمثالكم እናንተ እኮ ከአላህ ውጭ የምትጠሯቸው እርዱን የምትሏቸው እንዲያግዝ የምትመኘው ሰው እኮ እንዳንተ ዒባድ ፍጡር ነው وكل شيء إلا آتي الرحمن عبدا ሁሉም ነገር ፍጡር ነው በቃ እናንተ የምትጠሯቸው ነገሮች ሁሉ ምንድናቸው ፍጡራን ናቸው ላንተ ሊጠቅሙ ሊጎዱ አይችሉ ኢላላ አላህ Subhanahu Wa Ta'ala አላህ ምን ይላል በሌላ ቁርአን ላይ وتوكل على الحي ያው በሆነው ጌታ ላይ ተደገፍ الذي لا يموت ማይሞት በሆነው ያው በሆነው ጌታ ላይ ተደገፍ ይላል يقول علماء من قالوا لا ينبغي لمؤمن أن يلتفت إلى الخلق بعد هذه الآية إن أنكسكسنا بهلا لمؤمن ودفطور لزورا يكبو ما تدقفበት ማንም ነገር ማሽጠፊ ነው ሰው በለው ሀብታም በለው ንብረት በለው ይጠፋል ማይጠፋው አላህ ጋር ተደገፍ ሶስተኛው በአላህ ላይ ከመደገፍ ከሚያግዱ ነጥቦች ውስጥ حب الدنيا والاغترار بها الدنيا كلك بلا ማፍቀር بالدنيا فكر مسكر ومن موانع التوكل على الله كالله عليك مدقف توكل كما درك كم يعقدون نطبوች ውስጥ الاستغراق في حب الدنيا بالدنيا فكر لي تلك ብሎ መጥፋት والتعلق بشهواتها وزينتها بالدنيا بالشيء ነገር ላይ መዋጥ ልቡ በዱንያ ይሞላና አላህ የሚባል ትዝ አይለው ሁሌም ሰርቶ ሀብታም ነገ መኪና መቀየር ነገ ቤት መስራት ሁሌ ዱንያ ላይ
አላህ የሚባል ዞር ብሎ እንዲያስተውስ ረፍት አይሰጠው እንዲህ አይነት ሰዎች አስፈልጉ ማለት አላህ Subhanahu Wa Ta'ala ለሙእሚኖች ምን አለ فأعرض عمن تولى عن ذكرنا ከኛ ግሳጼ አላህን ከማስተዋወስ ከራቀው ሰው ራቅ አንተ መሐመድ عن ذكرنا ولم يرد إلا الحياة الدنيا የሚፈልጋት ዱንያን ብቻ ከእንደዚህ አይነት ሰዎች ራቅ ይላል አላህ Subhanahu Wa Ta'ala لقد حذر الله تعالى عز وجل الله سبحانه وتعالى الدنيا እንድንጠነቀቃት ቁርአን ላይ ያሰናል يقول من إلى إن وعد الله حق يا الله قدر እውነት ነው ሞት ይመጣል ቂያማ ይመጣል فلا تغرنكم الحياة الدنيا دنيا تشنجلاችሁ ولا يغرنكم بالله الغرور شنجايم شيطان አይሸንግላችሁ እናንተ ወደኔ ተመለሱ ወደኔ ተመኩ ይለናል አላህ Subhanahu Wa Ta'ala እንደ መጨረሻ ማሳሰብ የምፈልገው ዋናው ነጥብ ሰበብ ላይ እንዳያችሁት ፕሮግራማችን ላይ ሰፊ ትኩረት ሰጠናል ምክንያቱም ምንድነው ሙስሊሞች ሰበብን በትክክል ባለማድረሳችን የሰበብን ትክክለኛ ሐሳብ ባለመረዳታችን ከብዙ ነገር ወደ ኋላ ቀርተናል ማወቅ አለብን አላህ ተፈጥሮን ከሰበብ ጋር ያያያዛት የተፈጥሮን ህግ አክብረን መሄድ አለብን አባቶች የሚናገሩት አንድ ቀልድ አለ አካፍያችሁ ወደ መጨረሻው ፕሮግራም ይሆናል ይሄ አንድ ወጣት መጣና ከአለፉት አባቶቻችን ውስጥ መጣና ያ ሼኽና ሼኻችን ሆይ ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ አላቸው ሼኹም በጣም ይወዱት ስለነበር ኢንሻአላህ እስኪ ወደ አላህ ዱዓ አድርግልሃለሁ ብለው ተዱ ያው ይቻላል ሷሊህ ሰው ስታይ ዱዓ አድርግልኝ ማለት ይህ ሰው ለብዙ ጊዜ ቆየ በአመቱ መጣና ደግሞ ያ ሼኽ ልጅ ወለድ ካሉት አልወለድኩም እባክዎት ዱዓ አድርጉልኝ እስኪ ኢንሻአላህ ዱዓ እናደርጋለን ሌላም በሚቀጥለው አመት መጣና ዘየራቸው ልጅ ወለድክ እንዳልወለድኩም አረ ዱዓ አድርጉልኝ ሼኹ ጨነቃቸውና ድንገት ባለቤት የማህፀን ችግር አለባት የልጅ አለመውለድ ችግር አለባት አሉት ይሄ ወጣት ደግሞ ምን አለ መሰላችሁ ያ ሼኽና انا ما تزوجت امراه እኔኮ ባለቤት የለኝም እኮ ሱብሃንአላህ አያችሁት ይሄ ሰው ባለቤት ሳያገባ ልጅ ይፈልጋል ሳይዘሩ ማጨድ መመኘት ማለት ነው ሰበብ ማድረስ አለብን ይሄ ባለቤት ማግባት ሚስት ማግባት ሰበቡ ነው ከሱ አላህ ልጅ ይሰጣል የመጀመሪያውን እርምጃ መራመድ መቻል አለብንና ይህ አባቶች የሚያስቁን ታሪክ ነው ሌላው ማስታወስ የምፈልገው ሰበብ ማዝ እኛ ጋር የተጣለ ግዴታ ነው ማዝ አለብን ነገር ግን ሰበብ የምንይዘው ነገር አላህ Subhanahu Wa Ta'ala ሰበብ አድርገን እንድንይዘው የፈለገውና የፈቀደውን ነገር ብቻ መሆን አለበት ለምሳሌ እንበል ሰውየው ታመመ ከኒና ቢወጥ ሰበብ ነው ትክክለኛ ድርሷል አመመኝ ብሎ ግን ለጅን ቢያርድሳ ጠንቋይ ቤት ቢሄድሳ ሰበብ ነው ብሎ ይህ ሽርክ ነው ከኢስላም ያስወጣናል ሰውየው አመመው ቤቱን ቡና ሰላፈላበት ቀርቼ ነው በሚል ሐሳቦት ቡና ካፈላ ይህ ወደ ከኢስላም ውጭ ሆነ አመለካከት ነው የሚሆነው ሰበብ የምንይዘው አላህ ሰበብ እንድንይዘው ያዘዘንን ነገር ብቻ ነው ተግባባን ይህ በትክክል መረዳት መቻል ይኖርብናል ኢንሻአላህ ሌላ ወንድሞችን ሰላመሰግንም ማላልፈው ያው አንዳንዴ ቀረጻ ላይ ድካም ስለሚኖር ዘለቱል ሊሳን የመላስ ማምለጥ ይኖራል በባለፈው ሸሪጣችን ላይ አሚና ረዲየላሁ ዐንሃ ያልኩት አባባል ይህ ስተት ነው ሊታረም ይገባል አሚና ብለን ነው ልናልፈው የሚገባ የተቀሙኝ ወንድሞች አላህ ጀዛቸውን ይክፈላቸው እኔም አስአሉላህ يغفر لي ويرحمني سيدنا عمر بن عبد العزيز من يلالو رحمه الله امرأ أهدى لعيوبي يلالو الله الذي سوي زنلت عيب نورين ستتين هدية لستين ستت للناس هدية يدقاق سوش بزنو እኔም ኢንሻአላህ መለው ይሄ ነው ትልቅ ሀዲያ ነው የሰጣችሁኝ ለወደፊትም ከቀረጻም ይሁን ከኛም ከድካም የሚሰሩ ስተቶች አይጠፉም ጠቁሙን ኢንሻአላህ ባላ ፈቃድ እናስተካክላቸዋለን እንግዲህ አላህ Subhanahu Wa Ta'ala በሰማነው እምንሰማ እምንሰራ እኔም እናንተም አላህ ያደርገና ربنا عليك توكلنا وإليك أنبنا وإليك المصير اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم ارزقنا التوكل بك اللهم ارزقنا الثقة بك اللهم أعز الإسلام والمسلمين اللهم علمنا الإخلاص والتوحيد برحمتك يا أرحم الراحمين وصلى الله وسلم وبارك على نبينا محمد وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته